ጤና ይስጥልን የቻናሌ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ነገር መተናል። ተከታተሉኝ። ከሰው ጋር በነፃነት ለመነጋገር ፈልጋችሁ የአፍ ጠረን በራስ መተማመናችሁን አሳጥቷችሁ ያውቃል? በተለይ ጾታዊ ግንኙነታችሁን አበላሽቶባችሁ ያውቃል? ከሆነ ብቻችሁን አይደላችሁ። የአፍ ጠረን ወይንም ሃሊቶሲስ በሚሊዮን የሚቆጠሩ ሰዎችን የሚያስጨንቅ ግን ደግሞ በቀላሉ ሊፈታ የሚችል ችግር ነው። ዛሬ በቤታችን ውስጥ በሚገኙ 5 ቀላልና ተፈጥሯዊ መንገዶች የአፍ ጠረንን ለአንዴና ለመጨረሻ ጊዜ እንዴት ማጥፋት እንዳለብን እናያለን። ተከታተሉ። እስከ መጨረሻው አብራችሁን ቆዩ። በተለይ 5ኛ ላይ የምነግራችሁ ሚስጥር በጣም ይገርማችኋል። እንግዲህ የመጀመሪያውና በጣም ቀላሉ መንገድ ምንድነው? በተግባር ነው የማሳያችሁ። ውሃ መጠጣት ነው። ምክንያቱም አፋችን ሲደርቅ ምራቅ መመረት ያቆማል። ምራቅ ደግሞ በአፋችን ውስጥ ያሉ ባክቴሪያዎችን እና የምግብ ትርፍራፊዎችን ጠርጎ የሚያጠፋ ተፈጥሯዊ ሳሙና ነው ማለት እንችላለን። ስለዚህ በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ በመጠጣት አፋችንን ሁልጊዜ እርጥበት እንዲኖረው ማድረግ ይጠበቅብናል ማለት ነው። እርጥበት ካለው ምራቅ ይኖራል። ምራቅ ካለው ደግሞ ባክቴሪያዎችን በከፍተኛ ሁኔታ ያስወግድልናል ማለት ነው። የመጀመሪያውና በጣም ቀላሉ ወይ ምንድነው? ውሃ መጠጣት። ሁለተኛው መንገድ ምንድነው? ጥርሳችንን በምንቦርሽበት ጊዜ ምላሳችንንም አብረን ማጽዳት ነው። ብዙዎቻችን ጥርሳችንን እንቦርሻለን እንጂ ምላሳችንን እንረሳዋለን። ነገር ግን ይሄ በጣም ትልቅ ስህተት ነው። ምክንያቱም የአፍ ጠረንን ከሚያመጡ ባክቴሪያዎች 80% የሚገኙት ምላሳችን ላይ ነው። ስለዚህ ጥርሳችንን በምንቦርሽበት ጊዜ አብረን ምላሳችንን ማጽዳት ይጠበቅብናል ማለት ነው። ጥርሳችሁን ከቦረሳችሁ በኋላ አንደኛ የብሩሹን ጀርባ ወይንም ደግሞ ራሱን የቻለ የምላስ ብሩሽ አለ። እሱን በመጠቀም ምላሳችንን ማጽዳት ይጠበቅብናል። ሌላው ሶስተኛውና በቤት ውስጥ ልናደርገው የሚገባው ነገር ምንድነው? አረንጓዴ ሻይ ወይንም የቅጠላ ቅጠል ሻይ መጠቀም ነው። አረንጓዴ ሻይ በውስጡ ፖሊፌኖል የሚባል ጠንካራ አንቲኦክሲዳንት አለው። እነዚህ ንጥረ ነገሮች እንግዲህ መጥፎ የአፍ ጠረንን የሚያመጡ ባክቴሪያዎችን በከፍተኛ ሁኔታ ስለሚገሉ የአፍ ጠረንም አይኖርም። ከዚህ በተጨማሪ ደግሞ እነዚህን 3 ነገሮች ብትሞክሩ በአፋችሁ ላይ የምታዩት ለውጥ በጣም አስደማሚ ነው። አንደኛ የጤና አዳም ቅጠልን፣ የናና ቅጠልን እንዲሁም ቅርንፉድን አፍልተን አፋችንን ብንመጠመጠው በእውነት የአፋችን መዓዛ በከፍተኛ ሁኔታ ይቀየራል። ከመጥፎ የአፍ ጠረን ወደ ጥሩ መዓዛ ያለው ጠረን ይቀይሩልናል ማለት ነው። እንግዲህ እነዚህ 3 ነገሮችን ማድረግ እንችላለን ማለት ነው። ሞክሯቸው እና ከሞከራችሁ በኋላ ደግሞ እስኪ ለውጡን በኮሜንት አሳውቁኝ። ሌላው 4ኛው መንገድ የአፍ ጠረንን ለመቀየር ማድረግ ያለብን ምንድነው? በጨው ውሃ መጉመጥመጥ። እንግዲህ ይሄንን ብዙዎቻችሁ ሰምታችሁት ሊሆን ይችላል። በጣም የቆየና ግን ደግሞ ፍቱን የሆነ መፍትሄ ነው። ግማሽ የሻይ ማንኪያ ጨው ለብ ባለ ውሃ ውስጥ አድርገን ለ30 ሰከንድ አፋችንን መጉመጥመጥ ነው። እንግዲህ ጨው በተፈጥሮ ባክቴሪያዎችን የመግደል ከፍተኛ አቅም አለው። እንዲሁም ድዳችን አካባቢ ቁስለት ካለ፣ እብጠት ካለ በከፍተኛ ሁኔታ ያክምልናል ማለት ነው። ስለዚህ ይህን በማድረግ የአፍ ጠረንን መከላከል ወይንም ማጥፋት እንችላለን። እንግዲህ 5ኛውና የመጨረሻው መንገድ ምንድነው? አፕል፣ ካሮት እና ኪያርን በጥሬው መመገብ ነው። የመጨረሻውና እንግዲህ ብዙ ሰው የማያውቀው እነዚህን ከላይ ዘረዘርኳቸው ምግቦች መመገብ ነው። እነዚህን ጠንከር ያሉ ምግቦች ስንመገብ በጥሬው ማለታችን ነው በጥርሳችን መካከል የተሸሸጉ የምግብ ትርፍራፊዎችን እንደ ተፈጥሯዊ ብሩሽ ሆነው ያጸዱልናል። በተጨማሪም ከፍተኛ የሆነ የምራቅ መመረትን ስለሚያነቃቁ ባክቴሪያዎችንም እንዲቀንሱልን ያደርጉናል። በተለይ ነጭ ሽንኩርት ከበላችሁ በኋላ እስኪ አፕል በልታችሁ ሞክሩት። የነጭ ሽንኩርት ሽታ ወዲያውኑ ይጠፋላችኋል ማለት ነው። እንግዲህ እነዚህን 5 ነገሮች በመጠቀም የአፍ ጠረንን በቀላሉ ማጥፋት እንችላለን። ነገር ግን አንድ መገንዘብ ያለብን ነገር አለ። እነዚህን 5 ነገሮች አድርገን የአፋችን ሽታ አልጠፋ ካለ ችግሩ አንደኛ የጥርስ መበስበስ ሊሆን ይችላል፣ ሁለተኛው የድድ በሽታ ሊሆን ይችላል፣ ሶስተኛው የጨጓራ ህመም ሊሆን ይችላል። ስለዚህ የጥርስ ሐኪም ማማከር፣ የውስጥ ደዌ ሐኪም ማማከር ይጠበቅብናል ማለት ነው። እንግዲህ ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ላይክ ማድረጋችሁን አትርሱ። ምናልባት ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ አድርጉኝ። በሌላ ጊዜ በሌላ ቶፒክ እስክንገናኝ ደህና ሁኑ። ቻው።